ወራጅ ውሃን ሙሉ በሙሉ ላልተወሰነ ጊዜ ለመገደብና ለማጠራቀም አይቻልም። ቢሞከርም ማጠራቀሚያውን አፈራርሶ ስለሚሄድ ከጥቅሙ ጉዳቱ ያመዝናል። ወራጅ ውሃን ለመካፈልም ያስቸግራል። መጠኑ ከጊዜ ወደ ጊዜ ማለትም በክረምት በበጋ ከቦታ ቦታ ከመነሻው ከመሃሉና ከመድረሻው ይለያያል። ወራጅን ወይም የወንዝን ውሃ በግል ባለቤትነት ለመያዝም ያስቸግራል። ወንዙ ከመነሻው እስከ መድረሻው አንድ አካል ነውና ከድንበራችሁ ውስጥ ያለው የወንዝ ክፍል የናንተ ከድንበራችን ውስጥ ያለው የወንዙ ክፍል የኛ ነው ተብሎ በክልላችሁና በክልላችን እናንተም ያሻችሁን እኛም ያሻንን እናደርግበታለን ለማለት አያስችልም። የላይኛው ተፋሰስ ነዋሪ ወንዙን ከቆረጠው ለታችኛው ተፋሰስ የሚደርስ ውሃ ስለማይኖር የቧንቧ ውሃ እንደ መዝጋት ይቆጠራል። ስለዚህ ሀገር አቋራጭ ወንዝ በተፈጥሮ በቅንነት ከተመለከትነው በመወያየት አብሮ ለመጠቀም የሚያመች እንጂ በግል ባለቤትነት እንደፈለጉት የሚያደርጉት አይደለም። እውነታው የሚጠይቀው ይሆኖ ሳለ የሀገር አቋራጭ ወንዞች ተጠቃሚ ሀገሮች ግን በወንዞቹ አጠቃቀምና በውሃ ድርሻ የተነሳ አለመግባባት እየፈጠሩ ሲደራደሩ ሲወዛገቡና ሲሟገቱ ከጠናም በጦር መሳሪያ ሲፋጠጡ ይታያሉ። የክርክሮቻቸው ጭብጦች መነሻ ብዙን ጊዜ ከመብት ጋር የተያያዙ ናቸው። ቀዳሚው የባለቤትነት መብት። ይህ የባለቤትነት መብት ጥያቄ ብዙን ጊዜ የበላይ ተፋሰስ ሀገሮች የሚነሳ ነው። ሀገር አቋርጠው የሚሄዱት ወንዞች በሀገራችን ክልል ውስጥ የፈለቁ ስለሆኑ ባለቤቶቹ እኛ ነን፣ የሀገራችንን ድንበር አቋርጠው እስከሚሄዱ ድረስ እኛ እንደፈለገን እንጠቀምባቸዋለን። በሀገራችን ድንበር ክልል ውስጥ ያለውን የተፈጥሮ ሀብት ወንዞቻችንን ጭምር ለመጠቀም ካልቻለን የባለቤትነት መብታችን ብቻ ሳይሆን ሉዓላዊነታችንም ተገፈፈ ማለት ነው በማለት ይከራከራሉ። እንደ ኢራቅና እንደ ግብጽ ካሉ ደረቅ በረሃ የበታች ተፋሰስ ሀገሮች ጋር የወንዝ ውሃ የሚካፈሉ ኢትዮጵያንና ቱርክን የመሳሰሉ የበላይ ተፋሰስ ሀገሮች ሉዓላዊነትን መከራከሪያ ለማድረግ ሲሞክሩ ይስተዋላል። ይህንን የሉዓላዊ ባለቤትነትን የመከራከሪያ ጭብጥ በ1895 ዓ.ም በሪዮ ግራንዴ ወንዝ አጠቃቀም ላይ አሜሪካና ሜክሲኮ ባደረጉት ክርክር ሃርሞን የተባለ የአሜሪካ የሕግ ባለሙያ ተቀባይነት ሊኖረው ይገባል በሚል ተከራክሮበታል። እንዲያውም ይህንን የበላይ ተፋሰስ ሀገሮች ሉዓላዊነት ዘሃርሞን ዶክትሪን ወይም የሃርሞን ቀኖና በማለት እስከ መጣራት ደርሰው ነበር። ይሁን እንጂ በኋላ የመጡ እንደ ማካፍሬ ያሉ ሌሎች የአሜሪካ የሕግ ባለሙያዎች በየትኛውም የዓለም አቀፍ የሕግ መድረክ በየትኛውም የወንዝ ስምምነት በየትኛውም የሰው ልጅ ታሪክ ውስጥ ተቀባይነት አግኝቶ የማያውቅ ዳር የወጣ አቋም ነው በማለት የሃርሞንን አቋም ውድቅ አድርገውታል። የሪዮ ግራንዴን ወንዝ አጠቃቀም በተመለከተም አሜሪካና ሜክሲኮ የተስማሙበት መብትን ከግዴታ ጋር ባጣመረ መላ ነው። ሜክሲኮ የሪዮ ግራንዴ ወንዝ የበታች ተፋሰስ ሀገር ነች። ሪዮ ግራንዴ የተባለ ወንዝ አሜሪካ ግዛት ውስጥም ሜክሲኮ ግዛት ውስጥም የሚነሱ ገባር ወንዞች አሉት። በየሀገራቸው ክልል ውስጥ የሚገኙትን ገባር ወንዞች ሁለቱም ሀገሮች እንዳሻቸው እንደሚጠቀሙባቸው ተስማሙ። ይህ በገባሮቹ ወንዞች ላይ ያደረጉት ስምምነት የሁለቱንም ሀገሮች ሉዓላዊነት አከበረላቸው። ገባሮቹ ሁሉ የተቀላቀሉትን የዋናውን ወንዝ ውሃ ግን የአሜሪካንን ሉዓላዊነት በገደበ መልኩ የሜክሲኮንም የውሃ ድርሻ መብት ሙሉ በሙሉ ባልጣሰ ሁኔታ ወንዙን ለመጠቀም ተስማሙ። ይሁን እንጂ በሜክሲኮና በአሜሪካ መካከል የኢኮኖሚ እድገት ልዩነት ስላለ ይመስላል ከሪዮ ግራንዴ ወንዝም ሆነ ከኮሎራዶ ወንዝ ሜክሲኮ የምታገኘው የውሃ ድርሻ ከአሜሪካ ያነሰ ነው። ይህ የቀደምትነት ጭብጥ የሚነሳው ግብጽንና ኢራቅን በመሳሰሉ ደረቅና በረሃማ በሆኑ በአመዛኙ በወንዙ ውሃ ብቻ በሚኖሩ የበታች ተፋሰስ ሀገሮች ነው። ወንዞቹ ኢትዮጵያንና ምስራቅ አፍሪካን ቱርክን ከመሳሰሉ ደጋና ዝናባማ ሀገሮች ተነስተው በረሃ አቋርጠው ሄደው ድርቅ በሚጠናባቸው የበታች ተፋሰስ ሀገሮች ጥቅም ላይ የሚውሉ ወንዞች ናቸው። የነዚህ ወንዞች የበላይ ተፋሰስ ሀገሮች በዝናብ ስለሚጠቀሙ እነዚህን ወንዞች ለረጅም ዘመናት ሳይጠቀሙባቸው ኖረዋል። የወንዝ ውሃ የመጠቀም ረጅም ታሪክ የላቸውም ማለትም ማህበራዊ ኑሯቸው ባህላቸውና ኢኮኖሚያቸው በወንዞች አጠቃቀም ላይ የተመሰረተ ከወንዞች ጋር በጥብቅ የተሳሰረ አይደለም። የበላይ ተፋሰስ ሀገሮች ብዙውን ጊዜ የሚያመቹት የውሃ ኃይል ለማመንጨት ነው። የውሃ ኃይል ማመንጨት ደግሞ በሰው ልጅ ታሪክ ውስጥ በጣም አጭርና የቅርብ ጊዜ ክስተት ነው። በታች በኩል ያሉት ግብጽንና ኢራቅን የመሳሰሉት ሀገሮች ግን ሌላ አማራጭ ስለሌላቸው ከጥንት ጀምሮ ህይወታቸው የተገነባው ጥንታዊ ስልጣኔያቸው የመስኖ አጠቃቀማቸውን ጨምሮ ያበበው በእነዚህ ሀገር አቋራጭ ወንዞች ላይ ነው።
ስለዚህ የወንዙን ውሃ ለረጅም ጊዜ ስንጠቀም የኖርን ስለሆነን ታሪካዊ መብት አለን። ከየትኛውም የበላይ ተፋሰስ ሀገር በፊት በወንዙ ስንጠቀም የኖርን የቀደምትነት መብት አለን። ስለዚህም የነዚህን ሀገር አቋራጭ ወንዞች ጥቅም ትናንት ማየት የጀመረ የበላይ ተፋሰስ ሀገር ነባሩን የውሃ ተጠቃሚነት መብታችንን ሊያዛባ አይችልም፣ አይገባውም ባዮች ናቸው። ይህ ጭብጥ ግን እጅጉን ጽንፍ የወጣ ነው። የዝናብ እጥረት የሌለባቸውን የአውሮፓን የላቲን አሜሪካና የሩቅ ምስራቅ ሀገሮችን አቋርጠው የሚሄዱ ወንዞች በበታች ተፋሰስ ሀገሮችና በበላይ ተፋሰስ ሀገሮች መካከል በተለያየ ጊዜ ውዝግብ አስነስተዋል። የውዝግቦቻቸው ጭብጦች ቀደም ሲል ካብራራኋቸው ብዙ የሚለዩ አይደሉም። ተከራካሪ ሀገሮችንም ለማቀራረብና ለማስማማት የሚያመቹ ናቸው። ወንዞቹ የሚነሱባቸው የበላይ ተፋሰስ ሀገሮች የወንዞቹ ሉዓላዊ ባለመብቶች ነን፣ በድንበራችን ውስጥ ያለውን የተፈጥሮ ሀብት በፈለግነው መልክ የመጠቀም መብታችን የተጠበቀ ነው ይላሉ። የበታች ተፋሰስ ሀገሮች ደግሞ ከበላይ ተፋሰስ ተነስቶ እስከ ታችኛው ተፋሰስ ድረስ የሚወርደው ወንዝ በተፈጥሮ የተያዘ የተሳሰረ ሊከፈልና ሊቆረጥ የማይችል አንድ አካል ነው ይላሉ። ያንን የተፈጥሮ መልኩን ይዞ የሚወርደውን ውሃ የማግኘትና የመጠቀም መብት አለን። ይህንን የወንዝ ተፈጥሯዊ መልክና አንድ አካልነት የበላይ ተፋሰስ ሀገር እንዲያናጋው አንፈቅድም ይላሉ። እነዚህ የክርክር አቋሞች የበላይና የበታች ተፋሰስ ሀገሮችን የማያቀራርቡ፣ በመብት ላይ ያተኮሩ፣ ወግ አጥባቂነት የሚታይባቸው፣ የግል ጥቅምን ብቻ ለማስከበር የሚሞክሩ፣ እልህ ውስጥ የሚያስገቡና አስፈላጊ ያልሆነ ውጥረት የሚፈጥሩ ግትር አቋሞች ናቸው። እስካሁን ድረስ እነዚህን ግትር አቋሞች ይዘው በሀገር አቋራጭ ወንዞች ላይ የተዋዋሉና ስምምነት ላይ የደረሱ የሀገር አቋራጭ ወንዝ ተደራዳሪዎች አልታዩም፣ የሉምም። የክርክር ጭብጦቹ መሟገቻ እንጂ መስማሚያ አይደሉም። ብዙ የወንዝ ድርድሮችና ስምምነቶችን የመረመሩ እንደ ጊልበርት ዋይት፣ እንደ ቭላቾስ ዴላፔና ዌስኮትና አሮን ቲዎልፍና ሌሎችም ጸሐፊዎች እንደሚሉት ተደራዳሪዎች መጀመሪያ በመብት ጥያቄ እነሱና በመጨረሻ ስምምነት ላይ የሚደርሱት ግን መብትንና ከቁጥር በማያስገባ ለየት ባለ ወይም አስታራቂ ዘዴ ነው። ለዚህ አይነቱ አስታራቂ ዘዴ በታሪክ የተከሰቱ አንዳንድ ልምዶችን በምሳሌነት መጥቀስ ይቻላል። በ1950ዎቹ መጀመሪያ ላይ በፈረንሳይና በስፔን መካከል ካሮል ሪቨር በሚባል ሀገር አቋራጭ ወንዝ አጠቃቀም ላይ የተከሰተ ታሪክ አለ። ካሮል የሚባለው ወንዝ ፈረንሳይን አቋርጦ ወደ ስፔን የሚፈስ ወንዝ ነው። ፈረንሳዮች በበላይ ተፋሰስ ሀገርነታቸው የካሮልን ወንዝ የተፈጥሮ መስመር ለውጠው ግድብ ገድበው የውሃ ኃይል ለማመንጨት ወሰኑ። ስፔኖች ለሚያጡት ውሃ ማካካሻ የሚሆን ፈረንሳዮች ገንዘብ ለመክፈል ፈቃደኛ መሆናቸውን ገለጹ። ስፔን ግን የፈረንሳዮችን ሐሳብ የገንዘብ ክፍያውን ጭምር አልተቀበሉትም። ፈረንሳዮች የካሮልን ወንዝ የተፈጥሮ አፈሳሰስ እንዲነካኩ እንደማትፈቅድና የካሮልን ወንዝ ለመስኖ ልማት የምትፈልገው መሆኗን ስፔን አስታወቀች። በዚያ ሁኔታ ማለትም ፈረንሳዮች በሉዓላዊነታችን በክልላችን ውስጥ ያለውን ወንዝ እንደፈለግን እንጠቀምበታለን በማለት ቢጸኑ፣ ስፔኖች ደግሞ የወንዛችን ተፈጥሮ ያወራረድና መልክ አናስነካም በማለት ቢጸኑ ኖሮ ውጤቱ መፋጠጥና መጋጨት እንጂ ወንዙን ጥቅም ላይ ለማዋል የሚያስችል አይሆንም ነበር። ስለዚህ ሁለቱን ሀገሮች ፈረንሳይና ስፔንን ሊያስማማ የሚችል አስታራቂ ያጠቃቀም አማራጭ መፈጠር ነበረበት። አስታራቂ ሆኖ የተገኘው ሐሳብ ፈረንሳይ የካሮልን ወንዝ ገድባ የውሃ ኃይል እንድታመነጭ፣ ውሃው ኃይል ካመነጨ በኋላ እዚያው ፈረንሳይ ክልል ውስጥ ተመልሶ ወደ ወንዙ ውሃ እንዲቀላቀልና የተፈጥሮ አፈሳሰሱን ይዞ ወደ ስፔን እንዲፈስ ማድረግ ነበር። ይህ ውል ላክ-ላኖክስ ትሬቲ በመባል ይታወቃል። የተፈረመውም በ1958 ዓመተ ምህረት ነው። ይህ ስምምነት የሁለቱንም ሀገሮች ግትር አቋም ያስወገደ፣ የፈረንሳዮቹን ሉዓላዊነት በትንሹ የገደበ፣ የስፔኖቹን የወንዝ አንድ አካልነት ጥያቄም በከፊል የጣሰ አስታራቂ አሰራር ነበር። ስለዚህ ሁለቱም ሀገሮች ከመብታቸው ትንሽ ቀንሰው በመተው ወደ ስምምነት ደረሱ። ከኦስትሪያ ወደ ባቫሪያ ወይም ጀርመን የሚወርድ 5 ገባር ወንዞች ያሉት አይሳር የሚባል ወንዝም አለ። በ1950 ዓመተ ምህረት በኦስትሪያና በጀርመን መካከል ድንበር ሲከለል በሁለቱ ሀገሮች ስምምነት አንዱ ገባር ወንዝ ሙሉ በሙሉ ወደ ጀርመን እንዲፈስ ተደረገ። ሁለቱ ወንዞች ሙሉ በሙሉ በኦስትሪያ እንዲለሙ ተደረገ። ሌሎች ሁለቱ ደግሞ ኦስትሪያ እንድታለማቸው በክረምት ወቅት ግን ከነዚህ ወንዞች በቂ ውሃ ለጀርመን እንዲለቀቅ ሁለቱ ሀገሮች ወሰኑ። ይህ የውሃ ክፍፍሎች
የሁለቱንም ሀገሮች ጥቅም የጠበቀ ስምምነት ነበር። በኦስትሪያና በቼኮስሎቫኪያ በሃንጋሪና በቼኮስሎቫኪያ መካከልም እንደዚሁ የወንዞቻቸውን ውሃ እኩል ለኩል ሊካፈሉ ተስማምተዋል። ስለዚህ በሀገር አቋራጭ ወንዞች ተጠቃሚዎች መካከል የሚነሳው ውዝግብ መጀመሪያ ላይ መብት በማስከበር ላይ የተመሰረተ ቢሆንም ተደራድረው በመጨረሻ ለስምምነት የሚበቁት ግን መብቶቻቸውን በሚገድቡ እንደየተፋሰሱ ሊለያዩ በሚችሉ አስታራቂ ሐሳቦች ላይ ነው። አሮን ቲዮልፍ እንደሚሉት ድርቅ ባለባቸው አገሮች የተፈረሙ የውሃ ድርሻ ውሎች ሁሉ ሙሉ በሙሉ በውሃ አስፈላጊነት ላይ የተመሰረቱ እንጂ በመብት ላይ የተመሰረቱ አይደሉም። የዮርዳኖስን ወንዝ አጠቃቀም በሚመለከትም ጆንስተን የተባለ ምሁር በወንዙ ተፋሰስ ውስጥ ያለውን የውሃ ፍላጎት የወሰነው በተፋሰስ ውስጥ ያለ መሳሪያ በመስኖ ሊለማ የሚችለውን የመሬት ስፋት በመለካት ነበር። ከዚያ በኋላ ተፋሰሱን በሚጋራ በእያንዳንዱ ሀገር ድንበር ውስጥ ምን ያህል በመስኖ ሊለማ የሚችል መሬት እንዳለ ማወቅና የወንዙን ውሃ እንደ መሬቱ ስፋት አስልቶ ማካፈል ነበር። የውሃው አከፋፈል ዘዴ እያንዳንዱ ሀገር የራሱን ድርሻ እንዳሻው እንዲያደርገው የሚያስችል ነበር። ያደላደሉ ዘዴ በመስኖ ሊለማ የሚችል የመሬት ስፋትን እንጂ የህዝብን ብዛትና የኢኮኖሚን የእድገት ደረጃ ግምት ውስጥ ያስገባል ነበርም። በዚህ አደላደል ውሃ ያነሳቸውና ውሃ የተረፋቸው አገሮች ነበሩ። ነገር ግን የዮርዳኖስ ተፋሰስ አገሮች ሁሉ ዘዴውን አልጠሉትም። እንደ ዮርዳኖስ ያሉ የወደፊቱ የውሃ ፍላጎታቸው ከሚደርሳቸው የውሃ ድርሻ በታች የሆነላቸው አገሮች ውሃ ከሚያንሳቸው አገሮች ጋር በመደራደር የአካባቢውን የውሃ ችግር ለመፍታት የሚያስችል አዲስ የውሃ አደላደል ዘዴ ነበር። በዚህ አደላደል ፍልስፍና የውሃ ፍላጎት ማለት የመስኖ ውሃ ፍላጎት ማለት ነው። በ1995 ዓ.ም እስራኤል ለመጀመሪያ ጊዜ በዌስት ባንክ ለፍልስጤሞች የውሃ ድርሻ ዕውቅና ስትሰጥ ፍልስጤም ለቤት ፍጆታና ለግብርናው መስክ የሚሆን በአመት ከ70 እስከ 80 ሚሊዮን ኪዩቢክ ሜትር ውሃ እንደሚያስፈልጋቸው ተሰልቶ ነበር። ከዚህ ውስጥ በአመት 28.6 ሚሊዮን ኪዩቢክ ሜትር ውሃ ለመስጠት እስራኤል ተስማምታ ነበር። ሜክሲኮና አሜሪካ የኮሎራዶን ውሃና የሪዮ ግራንዴን ውሃ የተደላደሉት የሜክሲኮን የመስኖ እርሻ የውሃ ፍላጎት መስፈርት በማድረግ ነበር። ስለዚህም ነው ሜክሲኮ ከነዚህ ወንዞች ከአሜሪካ ያነሰ ውሃ እንድታገኝ የተደረገው። ባንግላዴሽ ከጋንጀስ ወንዝ የምታገኘው ውሃ በመስኖ እርሻዋ ስፋት ላይ የተመሰረተ ነው። እነዚህ ምሳሌዎች የሚያሳዩን የወንዙ ውሃ አደላደል በፍላጎት ወይም በውሃ ተፈላጊነት ላይ የተመሰረተ እንጂ በባለመብትነት ላይ የተመሰረተ አለመሆኑን ነው። ስለዚህ ባለመብት መሆን ጠቃሚ ቢሆንም መብት ላይ ማተኮር ብቻውን የረባ የውሃ ድርሻ ያስገኝም። በድርድር የረባ የውሃ ድርሻ ለማግኘት ፍላጎት መኖሩን በተጨባጭ ማሳየት ማሳመን ያስፈልጋል። አሮን ቲዮልፍ አበጥረው ካጠኗቸው ከ145 የወንዞች ስምምነቶች ተነስተው እንደሚናገሩት በዓለም ዙሪያ የተፈጸሙት አብዛኞቹ ስምምነቶች በፍላጎት ላይ የተመሰረቱ ናቸው። በቀጣዩ ሳምንት ኢትዮጵያዊ ወንዞች ፕሮግራማችን ዋና ዋናዎቹ የውሃ ፍላጎት መገለጫዎች መመዘኛዎችን ከኢትዮጵያና ግብጽ አንጻር እንቃኛለን።